የበረሃ ፈረስ እንደ ሌሎች የአረብ ፈረሶች ሁሉ መልከ መልካምና ሰፋፊ የአፍንጫ ቀዳዳዎች ያሉት ሲሆን ያንን የበረሃ መሬት ለማቋረጥ ምቹ የሆኑ ኮቴዎች፣ በርሜል በሚያክለው ደረት ውስጥ ትላልቅ ሳምባዎች፣ የበረሃውን ኃይለኛ ፀሐይ ለመቋቋምና አንጸባርቆ ለመመለስ እንዲችል ሐመር የሚያሰኝ የቀይ ቆዳ አይነት መልክና ጋላቢውን ወደ ፈለገው ቦታ ለማድረስ የሚረዱት ጤነኛ ልብና እግሮች አሉት። እላዩ ላይ የተቀመጠው ሰውዬ ዘሩ ይሄ ነው ለማለት የሚያስቸግር ክልስና እንደ ፈረሱ ድንበር የለሽ የበረሃ ፍጡር ነው። የሰውየው እናት ከበርሊን የመጣችው አባቷ በጀርመኖች ተይዞ ወደ ነበረው ምዕራብ አፍሪካ ምክትል አዛዥ ሆኖ በመጣበት ጊዜ ነበረ። ከዚያም ምንም እንኳን ቤተሰቦቿ ቢቃወሟትም ተቃውሟቸውን ከምንም ባለመቁጠር የጀርመን ዝርያ ያለው ደቡብ አፍሪካዊ ያገባችና አንድ ልጅ ብቻ ወለደች። እሱም ሎታር ይባላል። ጀርመን አገር ሄዶ ብልህ ተማሪነቱን እያስመሰከረ ሳለ ግን ደቡብ አፍሪካ ውስጥ በእንግሊዞችና በጀርመኖች መካከል በተነሳው ጦርነት ሳቢያ ትምህርቱን አቋረጠ። እናቱ ከጀርመኖቹ ጦር ጋር ተቀላቅሎ ለመዋጋት ከፍተኛ ፍላጎት እንዳለው የተገነዘበችው መምጣቱን ሳያሳውቃት ዊንዶግ ከተማ መግባቱን በሰማች ጊዜ ነበረ። ቤተሰቦቿ በሙሉ የጦር ሰዎች ቢሆኑም ሎታር ጦር ሜዳ ያለውን አባቱን ለመፈለግ 3 ወታደሮችንና 3 ተጠባባቂ ፈረሶችን አስከትሎ ሲሄድ ስታይ ግን የተለየ ኩራት ተሰማት። ሎታር አባቱን ከአጎቱ ከኦስዴላሬ ጋር ማግርስ ፎንቴን የሚባለው ቦታ ላይ ያገኘው። ከኦስዴላሬ የጀርመን ሰራዊት አዛዥ ሲሆን በማግርስ ፎንቴን ኮረብታዎች በኩል የእንግሊዝ ወታደሮች እንዳያልፉ ለ2 ቀናት ያክል መክቶ የያዘ ሰው ነው። በ14ኛ ዓመቱ ነበር የመጀመሪያውን እንግሊዛዊ የገደለው። ማነጣጠርና መተኮስም ቢሆን የጠበቀውን ያህል አስቸጋሪ ሆኖ አላገኘውም። ሎታር ለቃፊርነት ከተመረጡት 500 ሰዎች አንዱ ስለነበረ ማግርስ ፎንቴን ኮረብታዎች አጠገብ ከተቆፈሩት ምሽጎች በአንዱ ጠርዝ ላይ አንፈራጦ ቆሟል። የደቡብ አፍሪካ ጀርመኖች ብርቱ ፈረስ ጋላቢዎች ከመሆናቸውም በላይ ምሽግ ቆፍሮ የመከላከልን ጥበብ መጀመሪያ የተገለገሉበትም እነሱ ስለሆኑ ጀነራል ዴላሬ ምሽጎቹን በሚገባ እንዲቆፈሩ በየጊዜው ትዕዛዝ ይሰጥ ነበረ። ሎታር ወደ ነበረበት አቅጣጫ ደንደን ያለ ጠንካራ አካል ያለውና የደንብ ልብሱ በማዕረግና በሽልማት ሜዳሊያዎች የተንቆጠቆጠ የእንግሊዝ የጦር መኮንን ከፊት ለፊቱ ሰራዊቱን እየመራ ሲመጣ አየው። መኮንኑ ጎራዴውን ከአፎቱ አውጥቶ በቀኝ እጁ ከመያዙም በላይ የብረት ቆብም አድርጎ ነበረ። ፀሐይዋ ከማግርስ ፎንቴን ኮረብታዎች በላይ ፍንትው ብላ ወጥታ ነበርና ሁሉም ነገር ቁልጭ ብሎ ስለሚታይ ለማነጣጠር የሚያስቸግር አልነበረም። በዚህ ጊዜ የደቡብ አፍሪካ ጀርመን ወታደሮች ከምሽጋቸው ወጥተው አልፎ በሚታዩት ድንጋዮች ስር አድፍጠው ከሩቅ እየመጡ ያሉትን የእንግሊዝ ወታደሮች በጉጉት ጠበቋቸው። ሎታር ፊት ለፊት እየመራ የሚመጣው እንግሊዛዊ ግንባር ላይ አነጣጥሮ ሲተኩስ ትከሻው ላይ አስደግፎት የነበረው ማውዜር ጠመንጃ ተራገጠ። በዚህ ጊዜ የእንግሊዙ የጦር መኮንን ያደረገው የብረት ቆብ ከጭንቅላቱ ላይ በረረ። እጆቹም ወደ ጎንና ጎን ተዘረጉና በጀርባው ተዘረረ። መዞ ጨብጦት የነበረውን ጎራዴ ከዛለው እጁ ላይ አፈትልቆ ወደቀ። በዚያ ዕለት ቀኑን ሙሉ በብዙ መቶ የሚቆጠሩት የእንግሊዝ ወታደሮች ከመሬት ጋር ተጣብቀውና አንገታቸውን ደፍተው ዋሉ። ከነሱ መሃል አንዱም እንኳን ራሱን ቀና ለማድረግ አልደፈረም። ምክንያቱም በመቶ እርምጃዎች ርቀት ላይ ያሉት የደቡብ አፍሪካ ጀርመናውያን አነጣጣሪ ተኳሾች እንደማይምሯቸው ያውቁ ነበርና ያ የአፍሪካ ፀሐይ ንዳድም ጀርባቸው እስኪያብጥና እንደ በሰለ ፍራፍሬ እስከሚሰነጣጠቅ ድረስ አጋያቸው። የቆሰሉትም ወታደሮች ውሃ ጥሙን መቋቋም ተስኗቸው ውሃ እያሉ መጮህ ስለጀመሩ የደቡብ አፍሪካ ጀርመን ወታደሮች ራርተውላቸው ኮዳዎቻቸውን ወረወሩላቸው። ያም ሆኖ ግን አልተዳረሳቸውም ነበር።
ይሁንና ሎታር እንደ ሌሎቹ ኮዳውን አልወረወረም። እንዲያውም ሁለት የእንግሊዝ ወታደሮች እየተሳቡ የተወረወረላቸው የውሃ ኮዳ አጠገብ ሊደርሱ ሲሉ ተኩሶ ገሏቸዋል። አባትና እናቱ እንግሊዛውያንን ይጠሉ እንደነበረ ሁሉ የሱም ጥላቻ መራራ መሆኑን ያሳየው በዚያን ቀን ነበር። ይህንንም ጥላቻውን ያን ቀን ለመጀመሪያ ጊዜ ያሳየው እንጂ በዚያን ቀን ብቻ አልገታውም። እንግሊዛውያኑም ቢሆኑ እሱንና አባቱን በዚያ በረሃ ውስጥ እንደ ዱር አውሬዎች አድነዋቸዋል። በጣም የሚወዳት አክስቱና 3 ሴት ልጆቿም እንግሊዛውያኑ ለደቡብ አፍሪካ ጀርመኖች መኖሪያ ብለው ባዘጋጁት 10 መደዳ ቤት ውስጥ እንዳሉ በበሽታ አልቀዋል። ሎታር ግን እንግሊዛውያኑ ሆን ብለው ከሚበሉት ምግብ ጋር መርዝ ሰጥተው እንደገደሏቸው እንጂ በበሽታ መሞታቸውን አያምንም። ግራም ነፈሰ ቀኝ አሁን አባቱ አጎቱና እሱ እንግሊዞችን የማሸነፋቸው ዕድል አክትሟል። መዋጋታቸውን ግን አሁንም አላቆሙም። ጭርሱንም በመኩራራት የመጨረሻዋ ጽዋ ቀማሾች እኛ ነን እያሉ ይፎክራሉ። ሌሎች አጽማቸው እስከሚቀር በኮሬላና በበረሃ ንዳድ ተሰቃይተውና ተርዘው ሀፍረተ ሥጋቸውን ብቻ መሸፈኛ ቁራጭ ጨርቅ እስከሚቀራቸው ተፋልመዋል። ኋላም ስቃዩ ስላየለባቸው ቬርኒጂንግ የሚባለው ቦታ ሄደው ለእንግሊዞች እጃቸውን ሲሰጡ ፔትረስ፣ ዴሌሬና ሎታር ግን ከነሱ ጋር መሄዱን አልፈለጉም። ፔትረስ ከ17 ዓመት ልጁ ጎን ቆሞ ምኞቴን እውን አድርግልኝ አምላኬ፣ አለበለዚያ ግን ከእንግሊዞች ጋር የምናደርገውን ጦርነት ዘላለማዊ አድርገው አደራህን፣ አንተ የእስራኤል አምላክ አለ። ይሄ ድርጊት በሱ ባህል እንደ መሐላ ነው የሚቆጠረው። ከዚያም በጥቁር ቆዳ የተለበደውን መጽሐፍ ቅዱስ ለሎታር ሰጠውና ገልጦ በመዝጋት እሱንም አስማለው። ከነሱ ጋር የነበሩት ሌሎች ተዋጊዎች ባሉበት ቆይተው ለእንግሊዞች እጃቸውን በመስጠት ሊታረቁ ስለፈለጉ አባትና ልጅ ብቻቸውን የጀርመኖች ግዛት ወደ ሆነው ክልል ፊታቸውን አዙሮ ጋለቡ። ሁለቱም ጠንካሮች፣ ደፋሮችና ጀግኖች ነበሩ። የሎታር እናት ክሪስቲና ዴላሬ በበኩሏ ከአንድ ጥሩ ቤተሰብ ቆንጆ ጀርመናዊት መርጣ ከሎታር ጋር እንዲጋቡ አደረገች። ልጅቱም ለሎታር ወንድ ልጅ ወለደችለት። ከዚህ በኋላ እንግሊዞቹ በመላው ዓለም የሚያደርጉትን ጦርነት ትክክለኛነት ለማሳመን እየሞከሩ በተደራጀና በተቀነባበረ ስልት መልሰው ጦርነት ከፈቱ። ሎታርና አባቱ በዚህን ጊዜ የእንግሊዝን ወራሪዎች መቋቋም እንዲችሉ ተጨማሪ መሳሪያዎች፣ ጥይቶችና ሌሎችም አስፈላጊ ነገሮችን ለመግዛት ዋና አስተዳዳሪ ወደ ነበረው ሲትስ ዘንድ ሄደው ነበረ። እዚያም በነበሩበት ወቅት ዊንዶክ ውስጥ የጀርመንን መርከብ አዛዥ ስላገኙና እሱም የእነሱን ማንነት በደንብ ስላወቅና ለወደፊቱ የሚጠቅሟቸው ሰዎች እንደሆኑ ስለተገነዘበ ጉዳያቸው ቶሎ እንዲፈጸምላቸው ረዳቸው። ጉዳያቸውን እንደጨረሱም በሱ መርከብ አብረው ተመለሱ። በድብቅ ተልኮላቸው የነበረውን 500 ቶን የነዳጅ ዘይት፣ የሞተር መለዋወጫዎች፣ የታሸጉ ምግቦች፣ ቀላል መሳሪያዎች ከነጥይቶቻቸው፣ አደጋ ጣይ ጀልባቸውንና የውጊያ መሳሪያዎቻቸውን ከመርከብ ላይ እያራገፈች ተጠብቃቸው ወደ ነበረችው ጀልባ ላይ ጫኑ። ከዚያም ጀልባዋ ቀደም ሲል ወዳዩት ቦታ በባህሩ ላይ ተጉዛ ዕቃዎቹን በሙሉ ካወረዱ በኋላ አሸዋ ውስጥ ቀበሯቸው። ጀርመኖች ይህን ምስጢራዊ ማከማቻ ያደራጁት ሳራዬቮ ወይም የቀድሞይቱ ዩጎዝላቪያ ውስጥ ልዑል ፈርዲናንድ ሲገደል የሰርቢያን አብዮተኞች ተቃውሞ ከመቆማቸው ጥቂት ሳምንታት በፊት ነበረ። በመሆኑም ይሄ ድርጊት እንደተፈጸመ እንግሊዝና ፈረንሳይ ወዲያውኑ ጦርነት ከፈቱ። ሎታርና አባቱም ሴቶቹንና የሎታርን ልጅ ተሰናብተው ፈረሶቻቸውን ጭነውና አሽከሮቻቸውን አስከትለው የእንግሊዝን ጦር ለማክተም ወጡ። ብርቱካናማ መልክ ያለው ወንዝ አጠገብ ሲደርሱም በጀነራል ማርቲዝ የሚመሩት 600 ጠንካራ ወታደሮች ሰፈር ሰርተው ውጊያ የሚጀመርበትን ሰዓት ሲጠባበቁ አገኟቸው።
ከጥንት ጀምሮ የሚዋደዱትና የሚፋቀሩት የጦር ጓዶች ጥሪውን ሰምተው ከየአቅጣጫው ተሰብስበዋል። ስመትና ቦታ ይባሉ የነበሩት የነሱ ሰዎች ግን ከእንግሊዞች ጋር በመስማማታቸውና እጃቸው በመስጣታቸው ሁሉም ተበሳጭተዋል። ከነዚህ ሰዎች በስተቀር ሌሎች ጀነራሎች ሁሉ ከነጭፍሮቻቸው የውጊያ ቦታቸውን ይዘዋል። ዳዊት የሚባለው ጀነራልም ሞቭሩም ሸለቆ ሲሰፍር፣ ኬምፕ ደግሞ ከ800 ሰው ጋር ትሬዮር ፎንቴን ላይ ሰፍሮ ነበረ። ቤርስና ፎሪም እንደዚሁ በየቦታቸው ሰፍረው ከእንግሊዞች ጋር ጦርነቱ የሚጀመርበትን ጊዜ እየተጠባበቁ ነበር። እቅዳቸውም በእነሱ ወገን ያለው ጦር በሙሉ ጀነራል ማርቲዝ የሰፈረበት ብርቱካናማ ወንዝ አጠገብ እንዲገናኙ ነበር። ግን በነዳጅ በሚሽከረከሩ የሞተር ተሽከርካሪዎች ታጅቦ በፍጥነት ስለሚመጣው የጠላት ጦር ብዙም አላሰቡበትም ነበር። በተጨማሪ ደግሞ ወደ እንግሊዞች ከርተው የገቡት ቦታና ስመት ከዚህ በፊት በጥሩ የውጊያ መሪነታቸው የተመሰከረላቸው መሆናቸውም ዘንግተውታል። እናም ሁለቱ ጀነራሎች ማቭሩም ሸለቆ ሰፍሮ የነበረውን የጀነራል ዳዊትን ጦር በከባድ መሳሪያና መትረየስ ደመሰሱት። ጀነራሉ ሽንፈት እንደደረሰበት ከብዙ ድካም በኋላ አምልጦ ካላሃሪ በረሃ ላይ ሰፍሮ ወደ ነበረው ኮን ብሩት ሄዶ ተቀላቀለ። ሎታርና አባቱ በበኩላቸው ከብርቱካናማ ወንዝ አካባቢ የሚመጣባቸውን የጠላት ጦር እየተጠባበቁ ሳሉ አንድ መጥፎ ዜና ሰሙ። የእንግሊዝ አድሚራል ሰር ዴቮንቴን ስተርዲ በደቡብ አትላንቲክ አድርጎ ወደ ደቡብ አፍሪካ ሲመጣ ከቮን ሶሮዋን ጋር ፎክላንድ የምትባለው ቦታ ላይ ውጊያ አካሂዶ በጀርመኖች ላይ ብዙ ጉዳት ደርሷል። ዋናዎቹ የጀርመን ተዋጊ መርከቦች ቫን ሆርስትና ግሬሴናው ሰምተዋል። በዚህ የባህር ውጊያ የሞቱት የእንግሊዝ ወታደሮች ብዛት 10 ብቻ ነበረ። የአመፀኞቹ የደቡብ አፍሪካ ጀርመኖችም ተስፋቸው ከዚህ የባህር ውጊያ ሽንፈት በኋላ እየመነመነ ሄደ። አሁንም ግን ተስፋ ሳይቆርጡ እየተዋጉ ነው። የሉተር አባት በጥይት ሆዱ ላይ ስለተመታ ክሪስቲና እንድታስታምመው በረሃውን አቋርጦ ወደ ዊንዶክ መወሰድ ነበረበት። ግና እንዴት ይወሰደው? ዊንዶክ ለመድረስ በዚያ ምንም ውሃ በማይገኝበት በረሃማ መሬት ላይ የ800 ኪሎ ሜትር ያህል ርቀት መጓዝ ነበረበት። የአባቱ ቁስል ደግሞ አደገኛ ስለነበረ ብዙ ተሰቃየ። ሎታርም ምንም ማድረግ ስላልቻለ ምርር ብሎ አለቀሰ። አባቱ ሊሞት ሲል ሎታርን ከእንግሊዞች ጋር የምታደርገውን ጦርነት አላቋርጥም ብለህ ማለልኝ ልጄ አለው። ይህን ለማድረግ ቃል እገባላለሁ አባባ አለና ሎታር በርከክ ብሎ ጉንጩን ሳመው። በዚህን ጊዜ ሽማግሌው ፈገግ አለና አይኖቹን ጨፈነ። ሎታርም አባቱን እዚያው በረሃ ውስጥ ከአንድ ዛፍ ስር ቀበረው። ከዚያ በኋላ እየጋለበ ወደ ዊንዶክ ሄደ። የጀርመን ጦር አዛዥ የነበረው ኮሎኔል ፍራንክ የሎታርን ጠቃሚነት ስለተገነዘበ ሰዎችን አሰባስቦ እንዲያሰለጥን ጠየቀው። ሎታርም ያገኛቸውን ከተለያዩ ቦታዎችና ብሔረሰቦች የመጡትን ሰዎች አሰልጥኖ እንደገና ወደ በረሃው ተመለሰና ጠላቶቻቸውን ይጠባበቁ ጀመር። ስመትስና ቦታ 45000 ሰዎች ይዘው ስዋኮፍመንድና ሎደርቲ ቡሲ ላይ ሰፍረዋል። ከዚያ ጀምረው በየቀኑ በዝግታ ወደፊት ይገፋሉ። አካባቢያቸውን በአዲሶቹ መኪኖች ይቆጣጠራሉ። ፍራንክ ግን ያንን 300,000 ካሬ ሜትር የሚሆን ቦታ የሚጠብቀውና የሚቆጣጠረው በ8000 ሰዎች ብቻ ነበር። በወቅቱ ሎታርና ግብረ አበሮቹ የሚዋጉት እንደ ደፈጣ ተዋጊዎች የባቡር ሐዲዶችን በፈንጂዎች በመምታት የውሃ ጉድጓዶችን በመርዝ በመበከል የዕቃ ማከማቻና ማጠራቀሚያ ቦታዎች ላይ አደጋ በመጣልና ድንገተኛ ተኩስ ከፍቶ በማዋከብና በማደነጋገር ነበረ። ግራም ነፈሰ ቀኝ ስመትና ቦታ በኮሎኔል ፍራንክ የሚመራውን አነስተኛ የጀርመን ጦር መሃል አስገብተው አመድ አደረጉት። 530 ሰው ሲገሉ ሌሎቹም በሙሉ ማረኳቸው። ሎታር ድላሬም ግን በጭራሽ ሊይዙት አልቻሉም።
እሱ ለአባቱ የገባውን ቃል ለመጠበቅና ትግሉን ለመቀጠል የተረፉትን ወታደሮቹን ይዞ በስተሰሜን ወደሚገኘው በደንና በሰንበሌጥ ብቻ ወደ ተሸፈነውና በጣም ወደሚያስፈራው ቦታ ተጓዘ። የሎታር እናት ባለቤቱና ልጁ ዊንዶክ ውስጥ እንግሊዞች ባሰሩት እስር ቤት ውስጥ ከማቀቁ በኋላ ሦስቱም እዚያው ሞቱ። የሞቱት እስር ቤት ውስጥ በተነሳ የተስቦ በሽታ ቢሆንም ሎታር ግን እንግሊዞቹን ነው ተጠያቂ የሚያደርገው። በዚያ ላይ በቁጥጥሩ ስር የነበረውን ቦታ ያስለቀቁት እንግሊዞች በመሆናቸውን ሲያስበው በጣም ይበግናል። ይህ ሁሉ ጥላቻ አንድ ላይ ተደማምሮ ትግሉን እንዳያቋርጥና ዓላማውንም እንዲገፋበት ስላደረገው ነው ወደዚያ ቦታ የተሰደደው። የጠዋቷ ፀሐይ ወርቅ የፈነጣጠቀችባቸውና ልዩ ውበት የሰጠቻቸውን ቅጠል መስሎ የተንጣለለውን የአትላንቲክ ውቅያኖስ ከፍ ያለ ኮረብታ ላይ ከፈረሱ አንገት አጠገብ ቆሞ ዙሪያ ገባውን እያየ ስለተገደሉበት ቤተሰቦቹ ማሰላሰሉን ተያያዘው። በውቅያኖሱ ዳርቻ ጉች ጉች ብለው በሚታዩት ድንጋዮች ላይ ነጫጭ ወፎችና የባሕር አናብስት ማዕበል አመጣሽ ነገሮችና ባሕር አናብስቱ የሚያሰሙት ድምፅ ሎታር ቆሞ ከነበረበት ከፍተኛ ቦታ ድረስ ጥርት ብሎ ይሰማ ነበረ። በሌላኛው በኩል ደግሞ ዳማ ቀለም ያላቸው ሳሮች ተፈነጣጥቀውበታል። ከነሱም ጀርባ ከውቅያኖሱ ገንጠል ብሎ በሰፊው የተንጣለለ ኩልል ያለ ውሃ አለ። በውስጡም የበቀሉት ረጃጅም ሳሮች ለአካባቢው ብቸኛ የሆነ ቅጠልያ መልክ ይሰጡታል። ያንን ጥልቀት የሌለውን ኩሬም ረጃጅም ጣውላ እግር ያላቸው ወፎች ያቋርጡታል። ሎታር ቆሞ የነበረበት ኮረብታ ከታች ወደ ላይ ሲታይ ወደፊት ሲንቀሳቀስ ከጀርባ በኩል የሚታይ ግዙፍ አውሬን ይመስላል። የኮረብታው ርዝመት ከ152 ሜትር በላይ ሲሆን ምንጊዜም የማይለወጡት የኮረብታዎቹ ጫፎችም አሁንም ስለት እንዳለው ቢላዋ ሹል ሆነው ይታያሉ። ሎታር ቅጠልያ መልክ ባለው ውቅያኖስ ላይ ጠቆር ያለ ነገር ሲንቀሳቀስ አየ። ሲጠብቀው የነበረውን ነገር ያገኘ መሰለውና ልቦ በኃይል ይመታ ጀመር። ላለፉት ሳምንታት በጉጉት ሲጠብቀው የነበረው ነገር ይሆን? አንገቱ ላይ አንጠልጥሎት በነበረው አቅርቦ በሚያሳይ መነጽር ተመለከተ። ከዛም የፈለገውን ነገር ስላላገኘ በጣም አዘነ። ያየው የዓሣ መንጋ ነበረ። በጣም ብዙና የሚያስደምም መንጋ። ግማሾቹ በውቅያኖሱ ላይ ያሉትን አንዳንድ ሐመልማል ተክሎች ሲመገቡ፣ ሌሎቹ ደግሞ በየአቅጣጫው ተበታተኑ። እነዚህ ዓሣዎች ፔሊካርድ በመባል የሚታወቁ ሲሆን የአንዱ ዓሣ ውፍረትም የአንድ ሰው እቅፍ ያክላል። ፔሊካርዶች አብዛኛውን ጊዜ የሚሄዱትም አንድ ላይ እጅብ ብለው ነው። ከፔሊካርዶቹ ባሻገር የውቅያኖስ ጌቶች የሚመስሉት ባርናብስት መለስ ቀለስ እያሉ ሲዋኙና የሶስት ማዕዘን ቅርጽ ያላቸው ሻርኮች ደግሞ ረጋ ብለው ሲንሳፈፉ ከሩቅ ረጅም መርከብ መስለው ይታያሉ። በዚህ አይነት ሎታር ለአንድ ሰዓት ያክል አካባቢውን ሲቃኝ ቆየ። በአካባቢው ያሉት ነገሮች ሁሉ ድምፅ የሚፈጥሩ ይመስሉ ነበረ። ወዲያውኑ ግን አካባቢው ባንዴ ጸጥ ረጭ ያለ። ከውሃውና ከጭጋጉ እንቅስቃሴ በስተቀር የሌላው ነገር ድምፅ አይሰማም። በዚያች ቅስፈት ውቅያኖስ ውስጥ ሊኖሩ ከሚችሉ ማናቸውም አውሬዎች የገዘፈ ጥቁር ነገር በሩቁ ታየው። የተሰራውም ከብረት ስለሆነ ቆርቆሮቹ ያንጸባርቁ ነበረ። የሚመለሱም አልመሰለኝም ነበረ አለና ሎታር በረጅሙ ተነፈሰ። በዚህ ጊዜ ከሐሳብና ከጭንቀት የተላቀቀና ደስታም የተሰማው ይመስል ነበረ። አቅርቦ በሚያሳየው መነጽሩ በርቀት ጥቁር ጣሳ መስላ የምትታየውን ባህር ጠለቅ መርከብ ወይም ሰብመሪን አያት። ከጎኗም ላይ ጉልህ ሆኖ የተጻፈውን መለያ ቁጥር ኤ32ን አነበበ። ከዚያም የመርከቧ በረንዳ ላይ እንቅስቃሴ ስላየ ትኩረቱን ወደዚያው አደረገ።
ከባህር ጠለቋ የውስጥ ክፍል መሳሪያ የያዙ ሰዎች ሲወጡ አየ። ከዚያም ጥጋቸውን ያዙና ሎታር ወደ ነበረበት አቅጣጫ አነጣጠሩ። ምንም አይነት ተኩስ ቢከፈትባቸው አጻፋውን ለመመለስ ዝግጁ ነበሩ። ከትንሽ ጊዜም በኋላ በመርከቧ የላይኛው በረንዳ ጫፍ ላይ የሰዎች ጭንቅላቶች ታዩት። ሰዎቹ የነበረበትን አካባቢ በመነጽራቸው እየፈተሹ ነበረ። ሎታር ፈጥኖ የምልክት መስጫውን አብሪ ጥይት ተኮሰ። ወዲያውኑ አጻፋው ተመለሰለት። ሎታር የአሸዋ ክምሩን ወርዶ ቁጥቋጦች ያሉበት መልካምና ደልዳላ ሜዳ ላይ እንደደረሰ ኮርቻው ላይ ቆሞ ይጋልብ፣ ይስቅና ይጣራ ነበረ። የሰፈሩበት አካባቢ እንደደረሰም ከፈረሱ ዘሎ ወረደና በየድንኳኖቹ እየገባ ተኝተው የነበሩትን ወታደሮች ከእንቅልፋቸው እንዲነቁ ከነብርድ ልብሶቻቸው እየጎተተ እናንተ እንቅልፋሞች፣ ሰዎቹ እኮ ደርሰዋል፣ ተነሱ እንጂ ከመጡ እኮ ጊዜ የላቸውም በማለት እየጎተተ አስነሳቸው። ሎታር ከእንቅልፋቸው የቀሰቀሳቸው ወታደሮች ረጃጅም ፈርጣሞችና መልከ መልካሞች ሲሆኑ የለበሱትም ከሜዳ አህያ ቆዳ የተሰፋ ልብሶቻቸውንና ከገደሏቸው የእንግሊዝ ወታደሮች የማረኳቸውን ነው። የብረት ቆቦችም ደፍተዋል። መሳሪያዎቻቸውም ጩቤና ጦር ነበሩ። አለቃችን ነው ብለው የሚቀበሉትም ሎታርን ብቻ ነው። እሱም ስለሆነ ነው ከእንቅልፋቸው ለመቀስቀስ ከነብርድ ልብሶቻቸው ሲጎትታቸው ምንም ያላደረጉት። ሌላ ሰው ቢሆን ኖሮ ግን ወዲያውኑ እንደ ከብት አጋድሞ ባረዱት ነበረ። አሁንም ሎታር ተነሱና ቶሎ ወደ ባህር ጠለቋ እንሂድ እንጂ እንግሊዞቹ እዚህ ተኝታችሁ ስታኩ እንዳይደርሱብን በማለት ጮክ ብሎ በቁጣ ተናገረ። በዚህ ጊዜ የሎታር ወታደሮች ትዕዛዙን ለመፈጸም ከየነበሩበት ተነሱና ከእንጨት የሰሯቸውን ትልልቅ ሁለት ጀልባዎች ተደራርተው ወደ ውቅያኖሱ ዳር አወጧቸው። ጊዜው መሽቶ ስለነበረ ፋኖሶቻቸውን አብርተው እያንዳንዱ ጀልባ ላይ 20 ሰው ተሳፍሮ እየቀዘፈ ወደ መርከቧ ጉዞ ጀመሩ። ጀልባዎቹ እስከ 4000 ኩንታል ክብደት መሸከም የሚችሉ ነበሩ። የሎታር ወታደሮች በሚቀስፉበት ጊዜ ዘፈን ሲዘፍኑ፣ እሱ ደግሞ እፊት ባለችው ጀልባ ጫፍ ላይ ቆሞ ፋኖስ ይዟል። አቅጣጫቸውን እንዳይስቱ መርከቢቷ የምልክት መብራት ታበራላቸው ስለነበረ ያለምንም ችግር ደረሱ። አዛዡ ሎታርን እየጠበቀው ስለነበረ እንደደረሰ ኮለር እባላለሁ ብሎ በወታደራዊ ስነ ስርዓት ሰላምታ ሰጠው። ሎታርም ሎታር እባላለሁ፣ በመገናኘታችን ከፍ ያለ ደስታ ነው የተሰማኝ። ያለን ግን ለ2 ቀን ብቻ የሚበቃ ነዳጅ ነው አለውና የኮለርን ፊት ትኩር ብሎ ማየት ጀመረ። ለመሆኑ ጉዟችሁ ላይ እክል ገጥሟችሁ ነበረ ሲል ሎታር ጠየቀው። በውቅያኖሱ ላይ በተጓዝንባቸው 126 ቀናት ውስጥ 260 ሺህ ኩንታል ክብደት የጫኑ የጠላት መርከቦች ያጋጥመውን ነበረ። ተጨማሪ 260 ሺህ ኩንታል እንድትማርኩ አምላክ ረድቷችኋል ማለት ነው ሲል ሎታር ጠየቀው። አዎ የእናንተንም የነዳጅ ዘይት ጭምር አለና ወደ ጀልባዎቹ ጋር የሚያጓጉዘን ሰዎች ዞር ብሎ ተመለከተ። እንደገናም ወደ ሎታር መለስ ብሎ የከባድ መሳሪያ ጥይቶች አሏችሁ እንዴ ሲል ጠየቀው። አይዞ አልተዝጋ፣ ተዘጋጅቷል። እንግዲያውስ ከመንጋቱ በፊት ዕቃዎቹን አራግፈን መጨረስ አለብን። አለበለዚያ ግን ነዳጅ ሳይኖረን ጠላቶቻችን እዚህ ካገኙን ምን እንደሚደርስብን መገመቱ አያስቸግርም አለው። ይህኔ ሎታር ከአንተ ሰዎች የተወሰኑትን እንዲያግዙን ካደረክ ቶሎ ለመጨረስ እንሞክራለን አለው። ለጥቂት ጊዜም ቢሆን አዛዡ ይህን መሰል ጉዳዮችን ሲያሰላስል ቆየና 20 ሰዎች ከአንተ ጋር እንዲሄዱ ፈቅጃለሁ አለ። ሁለቱ ወገኖች ተጋግዘው ዕቃዎቹን አራገፉ። ሎታርም በመጨረሻ የሚጫነውን የከባድ መሳሪያ ጥይት ይዞ ከወታደሮቹ ጋር በጀርባ መርከቢቱ ዘንድ እንደደረሰ አዛዡን ካፒቴን ኮርት በማለት ጮክ ብሎ ጠራው። የባህር ጠለቋም አዛዥ የሎታር መልከ መልካም ፊት ላይ የመደነቅ ምልክት እንዳለ ገባውና ወደሱ ተጠጋ። ከወታደሮች አንዱ ከ5 ቀን ጉዞ በኋላ
ኮካንጃ አሁን ገና ሰፈራችን ደረሰ። አዲስ ዜና ይዞልን መጥቷል። አስደሳች ዜና ነው እያለ ሎታር በሚናገርበት ጊዜ አዛዡ ወሬውን ለመስማት ከመጓጓቱ የተነሳ እጆቹ ሁሉ ይንቀጠቀጡ ጀመር። ሎታርም ንግግሩን በመቀጠል የኬፕታውን ወደብ ምክትል አዛዥ የኛ ሰው ነው። እሱ በላከው መልእክት መሰረት በመጪው 8 ቀናት ውስጥ ኢንፍሌክሲብል የተባለችውን ከፍተኛ የእንግሊዝ የጦር መርከብ ይጠብቃሉ። አዎ ከጂብራልታር ተነስታ በቀጥታ ወደ ኬፕታውን መጓዝ የጀመረችው በወሩ 5ኛ ቀን ላይ ነው አለ። አዛዡ ፈጥኖ ወደ ባህር ጠለቋ ሲገባ ሎታርም ተከተለው። አዛዡ ካርታውን እያየ የመርከቧን መኮንን ብዙ መረጃዎችን ከጠየቀው በኋላ ዛሬ ልክ በ18 ሰዓት መርከቧ መንገድ ላይ ልንደርስባት እንችላለን ማለት ነው አለ በደስታ መንፈስ። አቀርቅሮ ከነበረበት ካርታ ላይ መለስ ብሎ ከበውት ቆመው የነበሩትን መኮንኖች እያየ የተከበራችሁ የጦር መኮንኖች፣ እቺ መርከብ እንደ ማንኛውም የእንግሊዝ የጦር መርከብ አይደለችም። ፎክላንድ ላይ ቫርኖርስት የተባለችውን መርከባችንን ያሰመጠች ተዋጊ መርከብ ናት። በዚች መርከብ ላይ ውጊያ መቅጠሙ በእውነት ትልቅ ዕድል ነው ብዬ አምናለሁ። ከውጊያው በኋላ ምርኳችንን ለቄሳሩና ለአዛዦቻችን ወስደን ማስረከብ አለብን አላቸው። አዛዡ መርከቢቱ ለመንቀሳቀስ ተዘጋጅታለች የሚለውን ድምፅ ከመኮንኑ ሲሰማ ከባድ ሸክም ከላዩ ላይ የተነሳለት ያልቀለለው ዕቃዎቹ ተጭነውና ተራግፎ እስከሚያልቁ ድረስ የተሰማው ጭንቀት ይሄ ነው አይባልም ነበረ። አዎ ግን አሁን ባህር ጠለቋ ከእግሩ ስር ሆና ሕይወት መዝራቷን ስላረጋገጠ የተለየ ደስታ ተሰማው። ጉዞ እንድትጀምር ትዕዛዝ ሰጠናም አቅርቦ የሚያሳይ መነጽሩን አይኑ ላይ አድርጎ ወደ ውቅያኖሱ ዳርቻ ማየት ጀመረ። ሎታር ኮለር እንደሚያው ስለገባው ራሱ ላይ የነበረውንና በሰጎን ላባ ያጌጠውን ባርኔጣውን አንስቶ እያውለበለበ ውቅያኖሱ ዳርቻ ላይ ወዲያ ወዲህ ይጋልብ ጀመረ። ኮለርም ቀኝ እጁን አንስቶ በመውለብለብ አጻፋው መለሰ። ባህር ጠለቋ ቀስ በቀስ ከውቅያኖሱ ዳርቻ እየራቀች ስለሄደች ፈረሱ ከነጋላቢው ለኮለር አልታያሉት። የሚታየው የውቅያኖሱ ውሃ ብቻ ሆነ። ኮርት ኮለር በድምፅ ማጉያ መቶ አለቃ ሆርስታውን በአስቸኳይ ወደ እኔ እንድትመጣ የሚል ትዕዛዝ በድጋሚ ያስተላለፈ። እንደመጣም ኮርት አካባቢውን ሁሉ በጥንቃቄ እንዲያስተውልና መርከቧን በመጨረሻ ፍጥነቷ እንድትሄድና አደጋም ከተፈጠረ መደረግ ያለበትን ያለምንም ማመንታት እንዲያደርግ ትዕዛዝ ሰጠውና ምንም አይነት አዲስ ነገር እስከ 12 ሰዓት ከ30 ድረስ ካላየ እኔን ጥራኝ አለው። የባህር ጠለቋ ጥሩምባ እንደ አንድ አስፈሪ አውሬ ድምፅ ሲያንባርቅ ከርት ከተኛበት እየተደናበረ ተነሳ። ቶሎ ብሎ ልብሱን ለበሰና የመስኮቱን መጋረጃ ሲገልጠው ባህር ጠለቋ ውቅያኖስ ውስጥ እየገባች መሆኗን ተረዳ። ወዲያው የማረፊያ ክፍሉን በር ከፍቶ ወጣና ሰዓቱን አየ። ልክ 12 ሰዓት ሆኗል። ሆርስታውን ጥቂት ደቂቃዎች ቀደም ብሎ ቢቀሰቅሰው ጥሩ ነበረ። ባህር ጠለቋ አደጋ እንዳይደርስባት ለማድረግ ግን በአስቸኳይ ይህን እርምጃ ከመውሰድ ሌላ የተለየ አማራጭ አልነበረውም። ከርት ካርታውን እያየ ጉዞውን ይቆጣጠር የነበረውን መኮንን
ምን ያህል ጥልቀት ላይ እንገኛለን ብሎ ጠየቀው። 9 ሜትር ጥልቀት ላይ ያለነው ጌታዬ አለው መኮንኑ። ከርት ሆርስታውንን ከውቅያኖሱ በታች ሆነው እላይ ያለውን ነገር ለማየት በሚያስችለው መሳሪያ እንዲያያዘዘው። ሆርስታውንም መሳሪያውን እያየ አንድ አረንጓዴና ቀይ መብራት የሚያበራ ትልቅ መርከብ ይታየኛል። መርከቡ ላይ ግን ምንም የተለየ ምልክት የለም አለውና ለከርት ቦታውን ለቀቀለት። ከርት በተራው መርከቧን በዚያ መሳሪያ አያትና ከኛ ምን ያህል ትርቃለች ሲል ጠየቀ። በግምት ከ13 እስከ 14 ኪሎ ሜትር ርቀት ላይ ነው ያለችው በማለት ሆርስታው መለሰ። መርከቧ አረንጓዴና ቀይ መብራት እያበራች መሄዷ ግን ብቻዋን መሆኗንና ምንም አይነት ችግር እንደሌለ ወይም እንደማይፈጠር መተማመኗን ያሳያል። ከርት አሁንም መርከቢቱን በመሳሪያው በደንብ እየተመለከታት ነው። ከጠላት መርከቦች ጋር በተደጋጋሚ ጦርነት ገጥሟል። ነገር ግን ሁልጊዜም አዲስ ነገር ባየ ቁጥር ይቆምጣል። አሁንስ በመካከላችን ያለው ርቀት ስንት ነው? መርከቧስ በስንት ዲግሪ ላይ ነው ያለችው? ብሎ ሆርስታውንን አይኑን ከመሳሪያው ላይ ሳይነቅል ጠየቀው። መርከቧ በ75 ዲግሪ ላይ ትገኛለች። በመካከላችን ያለውም ርቀት 7600 ሜትር ነው አለ ሆርስታውን። ከርት አቅርቦ ከሚያሳየው መሳሪያ ላይ አይኑን ሳይነቅል መርከቧ በቀጥታ ወደ እነሱ አቅጣጫ ስትመጣያት ልቡ ፈጠን እያለ ይመታ፣ ደሙም ደግሞ ይፈላ ጀመር። የመርከቧ ፍጥነትና አካሄድ በሙሉ እንደ ሌሎች የእንግሊዝ መርከቦች ነው። ኢንፍሌክሲብል የምትባለዋ አዲስ ተዋጊ መርከብ ትሆን ወይም አትሆን ግን እርግጠኛ አልነበረም። ከመሳሪያው ላይ አይኑን ነቀልና ዞር ብሎ መርከቧን ለመከታተል እንዲያመቸን በ350 ዲግሪ ላይ መጓዝ አለብን በማለት አዘዘ። ይህን ሲናገር ከእያንዳንዱ መርከበኛ የሚሰነዘረውን አስተያየት ለማባረር የተዘጋጀ አውሬ ይመስል ነበረ። ከዚያም ትዕዛዙን በመቀጠል የምናባረረው መርከብ የጠላት ተዋጊ መርከብ ነው። ከባድ መሳሪያ የሚተኩሱትን መርከበኞች እንዲዘጋጁ አስጠንቅቁ አለ። በጥቂት ጊዜ ውስጥ ባህር ጥልቋ ውስጥ ያሉት መርከበኞች በሙሉ በተጠንቀቅ ተዘጋጅተው እንዲጠብቁ አሳወቁ። በዚህም ጊዜ ከርት በእርካታ ፈገግ አለ። ጃኬቱ ኪሶች ውስጥ የጨመራቸውን እጆቹንና ከንፈሮቹም በጣም ይንቀጠቀጡ ነበረ። በጣም ቸኩሏል። ቀዝቃዛው ነፋስ ፊቱን ገረፈው። ባህር ጥልቋም የውቅያኖሱን ውሃ እየሰነጠቀች ስትሄድ ፈልቶ የሚፍለቀለቅ ውሃ አስመስለዋለች። ወደ እነሱ አቅጣጫ የምትመጣዋን መርከብ አያትና ያለ ጥርጥር እንደሚያሰምጣ ታወቀ። ከዛም በድምፅ ማጉያ ለማጥቃት ተዘጋጁ በማለት ትዕዛዝ ሰጠ። ተዘጋጅተናል በማለት ሆርስታውን ሲመልስለት ከርት መርከቧ ያለችበትን አቅጣጫ እየነገረው መሳሪያቸውን እነሱ በሚነግሯቸው መሰረት ወደ ጠላት መርከብ አነጣጠሩ። ከርት በሩቅ መርከቧ የላይኛው ክፍል ላይ እሳት እየነደደ መሆኑን አየ። እስከ ዛሬ ድረስ ይህንን ያክል ጥንቃቄ የጎደለው የእንግሊዝ መርከብ አዛዥ አጋጥሞት አያውቅም። መርከቧ በዚያ በጨለማ ከሩቅ ትልቅ ጥቁር ጣሳ መስላ ከምታይቷን በላይ እነዛ አረንጓዴና ቀይ መብራቶች አሁንም እንደበሩ ናቸው። ከርት አሁን ከፍተኛ ጥርጣሬ ላይ ወደቀ። መርከቧ እንደ ማንኛውም የእንግሊዝ ተዋጊ መርከብ ፍጥነቷ በሰዓት 36 ኪሎ ሜትር ነው። ከርት በድምፅ ማጉያው በመካከላችን የ1000 ሜትር ርቀት ሲኖር ተኩስ እንከፍታለን በማለት አስጠነቀቀ። ቀርቦ ሊያት ፈልጎ ነው እንጂ አሁንም ካሉበት ሆኖ ቢተኩሱ በእነዚያ ሻርክ በሚያካክሉ ጥይቶች መርከቧን አይስተዋትም ነበረ። ከርት ለትንሽ ጊዜ አቅርቦ በሚያሳየው መነጽሩ መርከቧ ሲመለከት ቆየና ጮክ ብሎ የመጀመሪያውን ጥይት ተኩስ የሚል ትዕዛዝ ሰጠ። ሆርስታውንም የመጀመሪያው ጥይት ተተኩሶ በጉዞ ላይ ነው በማለት ፈጠን ብሎ መለሰ። ከርት በጨለማ ውስጥ የተተኮሰው ጥይት ውሃውን እየሰነጠቀ ሲሄድ በትክክል ማየት አልቻለም ነበረ። ወዲያውኑ ሁለተኛውን ጥይት ተኩስ በማለት እንደገና አዘዘ። ከርት ምንጊዜም የሚተኩሰው 3 ጥይቶችን ነው። እነዚህ ጥይቶች በ1 ደቂቃ ልዩነት ሲተኩሱ የመጀመሪያው ታልሞ የሚላከው የመርከቡን የፊተኛውን ክፍል፣ ሁለተኛው የመርከቡን መካከለኛ ክፍልና ሶስተኛው ደግሞ የመርከቡን የኋለኛው ክፍልን እንዲመታ ነው። 3ቱም ተተኩሰው ጉዞ ላይ ናቸው
ከርት የተተኮሱት ጥይቶች እስከሚፈነዱ ድረስ ከባህር ጠለቋ የላይኛው በረንዳ ላይ ወርዶ ወደ ውስጥ መግባት አልፈለገም። ጥይቶቹ እስከሚደርሱ ምን ያህል ጊዜ ነው የሚፈጅባቸው ብሎ ሆርስታውንን ጠየቀው። 2 ደቂቃ ከ15 ሰከንድ ይፈጅባቸዋል። ከርት ሁልጊዜም ጥይቶቹ ከተተኮሱ በኋላ ኢላማቸው መጥተው እስከሚፈነዱ ድረስ በሌላኛው ወገን ሆነው ስለሚዋጉት መርከበኞች ያስባል። አሁንም ይህ ሐሳብ መጣበትና ከጥይቶቹ ፍንዳታ በኋላ እዚያ አይመሬ ውሃ ውስጥ ስለሚሰምጡ ሰዎች አሰበ። ሰዓቱ ቶሎ ማይድ መሰለውና ለማረጋገጥ ሲመለከተው ሲጠብቀው የነበረው ከፍተኛ ድምፅ ተሰማ። ቀና ብሎ መርከቧን ሲያይ ከበላይዋ የእሳት ፍንጥርጣሪ አየ። ሆርስታውን በአሸናፊነት የደስታ ጩኸት በድምፅ ማጉያው የመጀመሪያው ጥይት ኢላማውን መቷል አለ። ወዲያውኑ ደግሞ የመጀመሪያው አይነት ድምፅ ተሰማ። ሁለተኛውም ጥይት ኢላማውን መቷል። 2 ጥይቶች መርከቧን መተው በእሳት እንዳያያዟት፣ ሶስተኛው ጥይት ደግሞ ወዲያውኑ ፈነዳ። ሆርስታውን መርከቧ ፍጥነት ቀንሳለች፣ አቅጣጫዋንም እየቀየረች ነው አለ በድምፅ ማጉያው። ሌላ ጥይት መተኮስ አስፈላጊ ሆኖ ስላልታየው ከርት ተጨማሪ ትዕዛዝ አልሰጠም። 100 አለቃ ሆርስታውን በአስቸኳይ እንድትመጣ አለና ከርት በድምፅ ማጉያው ጠራው። ስራውን በትክክል ስለሰራ ለወጣቱ መኮንን ሽልማቱ ይህን ትርኢት በዓይኑ እንዲያይ መፍቀር ነበረ። ይህን ካየ በኋላ ለሌሎች መኮንኖች ያየውን ሁሉ አንድም ሳይቀር እንደሚነግራቸው ከርት ያውቃል። የዚህ ውጊያ ድል ለሚመጡት አስቸጋሪ ቀኖች፣ ምሽቶች በሰዎች አእምሮ ውስጥ ስለሚቀረጽ ብርታትና ጥንካሬን ይሰጣቸዋል። ሆርስታውን ደረጃውን እየሮጠ ወጣና መርከቧ አዛዥ ጎን ቆመ። መርከቧ ቆማለች አለ በመደነቅ። በዚህ ጊዜ የእንግሊዟ መርከብ በአንድ ጎኗ ጋደም ብላ ነበረ። ከርት ወደ መርከቧ እንጠጋ በማለት ለሌላኛው መኮንን በድምፅ ማጉያው ትዕዛዝ አስተላለፈ። በዚህን ጊዜ ባህር ጠለቋ በዝግታ ወደ መርከቧ መጠጋት ጀመረች። ስማ አለ ከርት ጮክ ብሎ፣ የሚሰማ ነገር የለም እንዴ? እኔ ምንም አይሰማኝም አለ ሆርስታውን። ሞተሮቹን አጥፉ በማለት ከርት ስላዘዘ ሞተሮቹ ጠፉ። ጫጫታ ይሰማ ጀመር። ይህኔ ሆርስታውን የሰዎች ድምፅ አለ። መርከቧን በከዋክብቱ ብርሃን ለማየት እስከሚያስችለው ድረስ ቀርቧታል። የውቅያኖስ ውሃ በመርከቧ የተለያዩ ቀዳዳዎች እየገባ እንጨቶቿንና ብረቶቿን ሲሰባብር ይሰማቸዋል። መብራቱን አብራ ብሎ ከርት ትዕዛዝ ሲሰጥ ሆርስታውን ዞር ብሎ ተመለከተው። ትዕዛዜን አትፈጽምም እንዴ? መብራቱን አብራ እኮ ነው የምልህ በማለት ከርት እንደገና በቁጣ አዘዘው። በዚህን ጊዜ ሆርስታውን መብራቱን እየሰመጠች ወዳለችው መርከብ አበራ። ከርት ፈጠን ብሎ ሄደና ሆርስታውን አጠገብ ቆመ። የመብራቱንም እጅታ ተቀበለና እየሰመጠች ያለችው መርከብ ዙሪያዋን በመብራት ብርሃን በጥንቃቄ ተመለከታት። እየሰመጠች ያለችው መርከብ ጎን ትልቅ የቀይ መስቀል ምልክት እንዳየ ግን ደንግጦ ወላዲተ አምላክ ምንድነው የሰራሁት አለ። ከዚያም በድንጋጤ መብራቱን ከአንዱ የመርከቧ ጫፍ ወደ ሌላኛው እያዟዟረ ሕይወታቸውን ለማዳን እየተፍጨረጨሩ ያሉትን ሰዎች አየ። ግማሾቹ የመርከቡን ስባሪ ለመያዝ ሲፍጨረጨሩ፣ ሌሎቹ ደግሞ ለአደጋ ጊዜ መጠበቂያ ተብለው መርከቧ ውስጥ የነበሩ ትንንሽ ጀልባዎች ላይ ለመሳፈር ይዋኛሉ። ሆርስታውንም አጠገቡ ሆኖ ሁኔታውን ይመለከት ስለነበረ እሱም በድንጋጤ አሁን ምን ብናደርግ ይሻለናል ብሎ ጠየቀው። ከርት ባህር ጠለቋ ፊቷን አዙራ ስትሄድ እየሰመጠች ካለችው መርከብ የሚወጣውን አሰቃቂ ሰዎች ጩኸትና መርከቧ ስትሰባበር የምታሰማውን ድምፅ ላለመስማት ጆሮውን ሊይዝ ፈልጎ ነበረ። ግን እጆቹን ማዘዝ ተሳነው። ይህን አሰቃቂ ነገር ምንጊዜም ሊረሳው አይችልም። ሊሞት እያጣጣረ እንኳን ቢሆን አይረሳውም። በዚህ ጊዜ ሐዘኑና ድንጋጤው እየበረታ ስለመጣበት አይኖቹን ጨፍኖ ዝም አለ። ሴንታ በመርከቧ ሶስተኛ ማዕረግ ውስጥ ነበረች።
አንዱ ጥግ ቁጭ ብላ ጭኗ ላይ የተዘረጋውን መጽሐፍ ታነብ ነበረ። ከሌሎቹ ክፍሎች ሁሉ ሰፊውና ከመኝታቸው መነሳት የማይችሉ 8 ቁስለኞች የሚታከሙበት ክፍል ነው። ከነሱ መካከል አንዱም እንኳን ተነስቶ መራመድ አይችልም። ዕድሜ ልካቸውን ያልጋ ቁራኛ ሆነው የሚቀሩ ናቸው። ስለዚህም መርከቧ ውስጥ ካሉት ክፍሎች ሁሉ ጫጫታ፣ ደስታና ክርክር የሚበዛው እዚህ ክፍል ውስጥ ነው። ሁል ጊዜ ማታ ማታ መብራቶቹ ከመጥፋታቸው በፊት ሴንታ መጽሐፍ ታነብላቸዋለች። አለበለዚያ ደግሞ የተነበበላቸውን መጽሐፍ መንደርደሪያ በማድረግ ሞቅ ያለ ክርክር ያደርጉ ነበረ። ሴንታ እነዚህን የመሳሰሉትን ነገሮች የበለጠ ስለወደደቻቸው ይበልጥ ለማወቅ ስለምትፈልጋቸው ጉዳዮች የሚተርኩ መጽሐፍትን እያመጣች ታነብላቸው ነበረ። ብዙውን ጊዜ ማወቅ የምትፈልገው ስለ አፍሪካ ነበርና የምታነብላቸውም ስለ አፍሪካ የተጻፉ መጽሐፍትን ነበረ። በዚህ ምሽት ሴንታ የመረጠችው በሌቪያንት የተጻፈውን ቮያጅ ዳን ሊተሬር ዳልፈሪክ የሚባለውን በፈረንሳይኛ የተጻፈ መጽሐፍ ሁለተኛ ክፍልን ነው። እያንዳንዱን ነገር ከመጽሐፉ ላይ በቀጥታ እየተረጎመች ነበር የምታነበው። ከዚያም አውሬዋ ታረደች። እኔም ኩባያ እንዲመጣልኝ አዘዝኩና ወተት ቀዳሁበት። ይሄኛው ከዝሆን ወተት የተሻለና የጣመ ነበረ። እንዲያውም ሳሳድረው በደንብ ረክቶ አገኘሁት። ስቀምሰው እንድመብረር አለኝ። ሽታውም ከረፋኝ፣ ግን በቡና ስጠጣው በጣም ጣፈጠኝ የሚለው ቦታ ላይ ደርሳ ስትተረጉምላቸው ከያቅጣጫው ድምፅ መስማት ጀመሩ። አሬ ፈጣሪ አለ አለና አንዱ ራሱን ያዘ። ሌላኛው ደግሞ እስቲ አሁን ማን ነው እንቁራሪት የሚበላና የጉማሬ ወተት የሚጠጣ? እነዚህ ፈረንሳዮች እኮ የማያደርጉት ነገር የለም ብሎ ንግግሩን ሳይጨርስ ሁሉም አፈጠጡበት። ፀሐይ እኮ ፈረንሳዊት ናት። አንተ ውሻ በላውን ቶሎ ይቅርታ ጠይቃት እያሉ ትራሶቻቸውን ወረወሩበት። ሴንታ በዚህን ጊዜ እየሳቀች ስርዓት ለማስያዝ ብድግ ስትል መርከቧ ከእግሯ ስር ስትናወጥ ተሰማት። እሷም ወደ ኋላዋ ተንገዳገዳ ስትወድቅ የፍንዳታ ድምፅ ተሰማ። አሁንም ሴንታ እንደምንም ከወደቀችበት ተነስታ ልትሄድ ስትል መልሶ ሁለተኛው ድምፅ ተሰማ። ምንድነው እሱ? ምንድነው ብላ ስትጮህ ለሶስተኛ ጊዜ ፍንዳታ ተሰማና ወደቀች። የመርከቧ መብራት ጠፍቶ በጨለማ ተዋጡ። በጨለማ ውስጥም አንዱ ረግጧት አለፈ። ሌሎችም ሰዎች ላይዋ ላይ ተደራርበው ስለወደቁባት ታፈነች። እየጮኸችና እየታገለች ራሷን እንደምንም አላቃ ከወደቀችበት ተነስታ ቆመች። የአካባቢዋ ጩኸት፣ በጨለማው ውስጥ የሚሮጡት ሰዎች ከድንጋጤና ከፍርሃት የተነሳ የሚሰሩት ቅጥ ያጣ ስራና የመርከቧ ወደ አንድ ጎን ማጋደል ሴንታን አስደነገጣት። ወዲያውኑ በረጅሙና ጠባቡ መተላለፊያ ላይ ስትሄድ ከአንድ ነገር ጋር ተጋጨች። ጉዞዋን ግን አልገታችም። በዚህ ሁሉ ትርምስ ላይ የመርከቡ ማስጠንቀቂያ ደውል ድምፅ ታከለበትና ግርግሩን አባባሰው። ከዚያም በድምፅ ማውጊያው መርከቧ እየሰመጠች ነው፣ እዚሁ እንዳለ መታፈናችን ነው የሚል ድምፅ ተሰማ። መርከቧ ውስጥ የነበሩት ሰዎች ይህንን እንደሰሙ መተላለፊያዎች ሁሉ ተጣበቡ። ሴንታም ከወደቀችበት ተረጋግጣ እንደምትሞት ስላወቀች መጠንቀቅ ጀመረች። ሆዷንም በተቻላት ከአደጋ ተጠብቀው ነበረ። ሆኖም ከኋላዋ ምን እንደገፋት ሳታውቅ በኃይል ተገፈተረችና ወደቀች። በወደቀችበትም ጊዜ ምላሷን በጥርሷ ነክሳው ስለነበረ አፏን ጨውጨው ስላላት መድማቱን ተረዳች። ከወደቀችበት ለመነሳት እንደምንም እጇን ወደ ጎንና ጎን ዘረጋችና አንድ ጠንካራ ነገር ይዛ ተደግፋ ተነሳች። ከዛም ደረጃዎቹን ስትወጣ ምን እንደሚያደርጉ የማያውቁና በፍርሃት የተዋጡ ሰዎች ለመተላለፍ ሲጋፉ በጣም አስጨነቋት። አረ ልጄን አትግደሉብኝ፣ ልጄን እያለች ጮኸች። መርከቧ ወደ አንድ ወገን አዘንብላ እያጋደለች መስመጥ ጀምራለች። የሚሰባበሩ ብረታ ብረቶችና መስታወቶች ድምፅም በርክቷል። ከጎኗ አንዱ መርከቧ እየሰመጠች ነው፣ ቶሎ መውጣት አለብን፣ አሳልፉኝ እያለ ጮኻል። የመርከቧ መብራት እንደገና በራ። በዚህ ጊዜ ሴንታ ወደ ላይኛው በረንዳ የሚያስወጣው መንገድ አየችና ወይኔ ልጄን እያለች ሆዷን ይዛ ታለቅስ ጀመር።
አካባቢው ያሉ ሰዎች ሴት ልጅን እንደዚያ እየገፉ ማሰቃየታቸው አሳፈራቸው። ይህኔ አንዱ አፍሪካዊ ፀሐይ ለካ እዚህ ጋር ናት፣ እስቲ አሳልፏት እንዴ እማትረቡ ሁሉ አሳልፏት እንጂ እሷ ትቅደም፣ ሴት መሆኗን ዘነጋችሁት እንዴ እያለ መንገዱን ከፈተላት። ወዲያውኑ እንደ አሻንጉሊት ብድግ አድርገው እየተቀባበሉ መርከቡ በረንዳ ላይ አወጧት። በግርግሩ መካከል የአንድ እግሯ ጫማና ሻሿ ጠፍተውባታል። የላይኛው በረንዳ ጨለማ ቢሆንም ንፋስ ፀጉሯና ቀሚሷን ያውለበልበው ነበረ። ሶስተኛ ማዕረግ ውስጥ የነበሩትን ወጣት ቁስለኞች ያስታወሰችና ልረዳቸው ይገባኝ ነበረ በማለት ራሷን ወቀሰች። ወዲያውኑ ደግሞ አና ትዝ አለቻትና ወደ ነበረችበት ለመመለስ አሰበች። ዞር ብላ ደረጃውን ስታየው ግን ወደ ላይ በሚወጡ ሰዎች ተጨናንቋል። ስታስበው ራሷ በትክክል መቆም ሳትችል ሌሎች ሰዎችን ለመርዳት እንደዚህ ብዛት ያላቸው ሰዎች በሚወጡበት ደረጃ ላይ ወደ ታች ለመውረድ መሞከር የማይቻል መሆኑ ገባት። በአካባቢው የነበሩት መኮንኖች ሁኔታውን ለማረጋጋት ስርዓት ለማስያዝ እየሞከሩ ነበረ። ነገር ግን መርከቧ በምትሰምጥበት ጊዜ ውስጧ እንዳይቀሩ የፈሩትን ሰዎች ስርዓት ለማስያዝ አልቻሉም። እንደዚህም ሆኖ ግን አንዳንዶቹ አይነ ስውሮችንና አካለ ስንኩሎችን እየረዱ ለአደጋ ጊዜ ወደ ተዘጋጁት ጀልባዎች እየወሰዷቸው ነበረ። ሴንታን ፍርሃቱና ጭንቀቱ ተደራርቦባት ቁርጠኛ ውሳኔ ላይ መድረስ ግን አልቻለችም። ከመርከቡ ስር ላሉት መውጣት ለማይችሉት ሰዎች እያሰበች ነበረ። ከእግሯ ስር መርከቡ የመሰባበር ድምፅ ሲያሰማ ግን ሴንታ ሐሳቧን ሁሉ እርግፍ አድርጋ ትታ ወደ ተግባር ተሸጋገረች። ልጄን ማዳን አለብኝ። ስለ ሌሎቹ ምን ያሳስበኛል? ልጄን ብቻ ነው ማዳን ያለብኝ አለች በልቧ። ከመኮንኖቹ አንዱ ፀሐይ ፀሐይ ብሎ ጠራትና እጁን ትከሻዋ ላይ አድርጎ ካሁን በኋላ መርከቧ መስመጧ ስለሆነ ከጀልባዎቹ በአንዱ ላይ ብትሳፈሪ ጥሩ ነው አላት። ከዛም በሌላኛው እጁ የለበሰውን የዋና ጃኬት ዚፑን ፈቶ አውልቅና አለበሳት። ይሄ ችግር በምን ምክንያት እንደተፈጠረ አውቀሃል ብላ ሴንታ ስትጠይቀው ዚፑን አገጯ ድረስ እየቆለፈላት ነበረ። በከባድ መሳሪያ ተመተነዋ፣ በያውን እንሂድ አላትናም ይዞት ሄደ። መርከቧ ወደ አንድ በኩል በጣም አጋድላ ስለነበረ በላይኛው በረንዳ ላይ ሰው ሳይደገፉ መቆም ፈጽሞ አልተቻለም። አንቺ እዛችኛዋ ጀልባ ላይ መውጣት አለብሽ አላት። ፊት ለፊታቸው ጥቅጥቅ ብላ የሞላች ጀልባ ትታያቸዋለች። አንድ መኮንን እየጮኸ ትዕዛዝ ሲሰጥ ይታያታል። ሴንታ ባህሩን ጎንበስ ብላ አየችው። ነፋሱ አይኗን ክፉኛ ስለገረፈው ምንም ነገር በትክክል ማየት አልቻለችም። በዚህን ጊዜ ከሩቅ ኃይለኛ መብራት ወደ መርከቧ ስለበራ አይኖቻቸውን በእጆቻቸው ጋረዱ። ሴንታን ደግፎ ይዟት የነበረው መኮንን ባህር ጠለቅ ናት፣ በእኛ ስቃይ ለመደሰት ነው ይሄ አሳማ እንደዚህ የሚያደርገው አለ። ሆኖም የመብራቱ ብርሃን ከአንዱ የመርከብ ጫፍ ወደ ሌላኛው ይዟዟር ነበረ። ነይ ፀሐይ ነይ አልና መኮንኑ ሴንታን ይዞ ወደ ጀልባዎቹ ለመጠጋት ሞከረ። ነገር ግን መርከቧ የበለጠ እያጋደለች ስለሄደች በትክክል መቆምም እንኳን አልቻለው ነበረ። አሁንም ኃይለኛው መብራት የመርከቧን ዙሪያ ማዳረሱን አልተወም። እንደ አጋጣሚ ብርሃኑ እነሱም ላይ ያረፈና ለተወሰነ ጊዜ ምንም ማየት አልቻሉም። ሴንታን ይዟት የነበረው መኮንን እልህ እየተናነቀውና እየጮኸ አሳሞች፣ እናንተ አሳሞች፣ እማትረቡ ናችሁ አሳማዎች እያለ ተሳደበ። ሴንታ በዚህን ጊዜ ከዚህ መውጣት አለብን እንዝለል አለችው። ያን ቀን ከምሳ በኋላ አና ሶስተኛ ማዕረግ ላይ የነበሩትን ቁስለኞች ስታስታመም ነበር የዋለችው። ከነሱ ጋር የተለያየችውም እራት ለመስራት ስትወጣ ብቻ ነበረ። ሴንታን ክፍላቸው ውስጥ ስታጣት ጊዜ ያጉረመረመች ቁጭ አለች። የመጀመሪያው ጥይት ሲሰማ አና ተቀምጣ ከነበረችበት ወንበር ላይ ተፈናጥራ ካልጋዋ አጠገብ በጀርባ ወደቀች። ሌሎቹም ጥይቶች በተከታታይ መርከቧን ሲመቱ እሷ ከወደቀችበት አልተነሳችም ነበረ።
ከዛም አካባቢው ሁሉ ጭልም አለባት። የሚያደነቁሩት የማስጠንቀቂያ ደውሎች በያሉበት ሲደወሉ ግን ከወደቀችበት ቀና አለችና መጀመሪያ በጉልበቷ ዳኸች። ከዚያም እንደምንም ብላ ተነስታ በእግሯ ቆመች። ከዛም ካልጋው ስር የዋና ጃኬት አውጥታ ለበሰች። ሳታስበው ደግሞ መብራቱ በራ። ስትወድቅ የሆነ ነገር ማጅራቷ መቷ ስለነበረ እንዳያብጥባት አሸችው። ከዚህ በኋላ መንፈሷ ሲረጋጋላት ወይኔ ልጄን የት ሄዳ ይሆን እያለች ስለ ሴንታ ማሰብና መጨነቅ ጀመረች። ወደ በሩ መሄድ እንደጀመረች መርከቧ ወደ አንድ ጎን ማጋደሏ ተሰማት። በዚህ ጊዜ እንደገና ተወረወረችና መደርደሪያው ስር ስትወድቅ ከመደርደሪያው ላይ ተቀምጦ የነበረውን የሴንታን ውድ ዕቃዎች ማስቀመጫ ትንሽ ሳጥን ነካችው። እሷ ቀድማ ወድቃ ስለነበረ ግን መሬት ላይ ከማረፉ በፊት ያዘችው። አና ሳጥኑን ከያዘችው በኋላ ወደ ደረቷ አስጠግታ አቀፈችው። መርከቧን እየለቀቃችሁ ውጡ! መርከቧ እየሰመጠች ነው! መርከቧን እየለቀቃችሁ ውጡ! እየሰመጠች ነው! ይሰማችኋል አይደል? ሁላችሁም ትሰማላችሁ አይደል? የሚል መልእክት በድምፅ ማጉያ ሰማች። አና የእንግሊዝኛ ቋንቋ ስለለመደች በድምፅ ማጉያው ምን እንደተነገረ ገብቷታል። በዚያ ትንሽ ሳጥን ውስጥ የሴንታና የእሷ ገንዘብ እንዲሁም ሌሎች አንዳንድ መረጃ የያዙ ወረቀቶች ይገኙባቸዋል። ከቁም ሳጥን ውስጥ ከስጋጃ የተሰራውን ቦርሳ አውጥታ ሳጥኗን እዚያ ውስጥ ጨመረቻት። ከዚያም የክፍሉን ዙሪያ በጥንቃቄ እየተመለከተች የሴንታን ከብር የተሰሩትን የፎቶግራፍ መቃኖች ከነ ፎቶግራፎቻቸው፣ ማይክል ከክፍለ ጦሩ ጋር የተነሳውን ፎቶግራፍና የሴንታን እናት ፎቶግራፍ፣ ለሴንታንና ለሷ ሙቀት ሊሰጡ የሚችሉ ልብሶችንም ከመሳቢያዎች ውስጥ መራርጣ ቦርሳ ውስጥ ከተተች። በመጨረሻም የረሳችው ነገር እንዳለ ለማረጋገጥ ክፍሉን አንዴ ባይኗ ቃኘችና በሩን ከፍታ ከክፍሉ ወጣች። ልክ እንደወጣች መተላለፊያ ላይ የነበሩት ብዛት ያላቸው ሰዎች እየገፉ ይዘዋት ሄዱ። ወደ ኋላ ለመመለስ ብትታገልም በፍጹም አልቻለችም። ሴንታን ማግኘት አለብኝ፣ ልጄን መጀመሪያ ማግኘት አለብኝ እያለች ብትጮህም ማንም የሰማት አልነበረም። ሰዎቹ እየገፉ ይዘዋት ሄደው ከጀልባዎቹ በአንዱ ላይ ጫኗት። ከጀልባዋ ላይ ልትወርድ ስትል ከመርከበኞቹ አንዱ እባካችሁ አንዳችሁ ያችንን ማትረባ ሴትዮ ያዟት፣ ልትወርድ እኮ ነው በማለት ጮክ ብሎ ስለተናገረ ማን እንደያዛት ሳታውቅ ብዙ ጠንካራ እጆች በአንድ ጊዜ ያዟትና ጀልባው ላይ ወደ አንድ ጥግ ወረወሯት። በአጭር ጊዜ ውስጥ የነበረችበት ጀልባ ስለተጠቀጠቀችና መላወሻ ስላጣች በተሰባበረ እንግሊዝኛ መነጋገሩም አኖን ሲላት ደግሞ በፈረንሳይኛና በፍሌሚሽ ቋንቋ ልውጣ እንጂ አሰልፉኝ፣ ትንሿ ልጄ ማግኘት አለብኝ እያለች ትጮህ ነበረ። መርከቧ እየተሰባበረች ስለሆነ የምታሰማው ድምፅ፣ ነፋሱ ውሃውን ከመርከቧ ጋር በሚያላትምበት ወቅት የሚፈጥረው ድምፅና የሰዎቹ ጫጫታ ድምጿን ስለዋጠው ግን ማንም ስለሷ ያስብ አልነበረም። ጀልባዋ ከዚህ በላይ መጫን ስለማትችል አዙርና ሂድ የሚል ትዕዛዝ ከጀልባ ውስጥ ተሰማ። ጀልባዋ ላይ የነበሩ ሰዎች እየቀዘፉ ከመርከቧ እየራቁ ሄዱ። አናም ምንም ማድረግ ስላልቻለች ቦርሳዋን ጭኗ ላይ አስቀምጣ በደረቷ ደገፈችውና ትልቅ ኮረብታ የምትመስለውና እየሰመጠች ያለችው መርከብ አንጋጣታ ጀመር። ሳይታሰብ ከኋላቸው ኃይለኛ መብራት በራ። የቲያትር መድረክ ላይ አንድን ተዋናይ ለይቶ ለማሳየት ሲፈለግ እንደሚደረገው ሁሉ ብርሃኑ መርከቧን ዳር እስከ ዳር ቀስ እያለ እየተዟዟረ ጎበኛት። ከዚያም መርከቧ ላይ ያለው የቀይ መስቀል ምልክት ላይ ለአፍታ ያህል ቆመ ብሎ ቆየ። በዚህም ጊዜ አና አጠገብ የነበሩ ሰዎች ደደብ ተመልከቱት፣ ተመልከቱት፣ እነዚህ ማይረቡ እናንተ ቀንጅቦች፣ እናንተ ደም የጠማችሁ አረመኔዎች፣ የህንዘሮች፣ እናንተ ቅማንጅሮች እያሉ የስድቡን ማታ አወረዱት። መብራቱ አሁንም የመርከቧን ዙሪያ እያጠና መገምገሙን ቀጠለ። ውቅያኖሱ ላይ በመቶ የሚቆጠሩ የሚዋኙ ሰዎች ጭንቅላት ይታያል። ውቅያኖሱ ግን ያንገላታቸዋል። ብርሃኑ ለአንድ አፍታ መርከቧ ጫፍ ላይ የቆሙትን ሰዎች ያሳየ። ሰዎቹ በጣም ትናንሽ ሆኖ ቢታዩም አና ግን ሴንታን ስላየቻት ሴንታ በማለት ጮክ ብላ ተጣራች። ሴንታ ከሰዎቹ መሃል ሆና የውቅያኖሱን ውሃ ትመለከት ነበረ። ጸጉሯንም ንፋሱ ሲበታትነው ይታያታል። አና ሴንታ ብላ
እንደገና ጮክ ብላ ተጣራች። በጣም ሩቅ ስለነበረ ግን ሴንታ አልሰማቻትም። ሴንታ ቀሚሷን ሰብሰብ አድርጋ መርከቧ ጫፍ ላይ እንደ አንድ የጂምናስቲክ ስፖርተኛ ቆማ ታየቻት። ብዙም ሳትቆይ ከመርከቧ ላይ ዘለለች። አና እንደገና ሴንታ ሴንታ ብላ ተጣራች። ያን ያህል ከፍታ ካለው ቦታ ላይ ዘላ ሴንታ መቼ መጎዳቱ አይቀርም ብላ ስላሰበች ደንግጣ ከተቀመጠችበት ተነሳች። ሴንታ ያረፈችበትን ቦታ ለማየት ብትፈልግም ከጎኗ የነበሩት ሰዎች ጎትቶ አስቀመጧት። በዚህም ጊዜ ይበራ የነበረው መብራት ጠፋና እየሰመጡ ያሉትን ሰዎች አሰቃቂ ጩኸት ድምፅ ተሰማ ጀመር። ፈጥነ ቅዘፍ፣ ፍጠን፣ ፈጥነ ቅዘፍ፣ አለበለዚያ መርከቧ እኛ ላይ ትወድቅና እንሰምጣለን አለ አዛዡ። ይህኔ ጀልባ ውስጥ የነበሩት ሰዎች በፍጥነት ይቀዝፉ ጀመር። ራቅ ብለው የማያሰጋቸው ቦታ ላይ እንደደረሱ መቅዘባቸውን አቁመው እየሰመጠች ያለችው መርከብ ያዩ ጀመር። ይኸውላችኋ እየሰመጠች ነው፣ የፈጣሪ አለ። ይህን ጉዳይ እያያችሁ ነው አለ ከመካከላቸው አንዱ ራሱን ይዞ እየጮኸ። መርከቧ በዝግታ እየሰመጠች ነበረ። የተቀባችው ነጭ ቀለም ውሃ ውስጥ ሆኖ ይታያል። ከእንጨትና ከብረት የተሰሩት የመርከቧ የተለያዩ ክፍሎች ሲሰባበሩ ይሰማል። መርከቧ ወደ ውስጥ ስትጠልቅም ከውስጧ የሚወጣው አየር ድምፅ ይሰማ ነበር። ቀስ በቀስ የመርከቧ ድምፅ አጠፋ። ይሰማ የነበረውም ድምፅ ጸጥ ረጭ አለ። ተመልሰን እየዋኙ ካሉ ሰዎች የቻልነውን ያህል ለማዳን እንሞክር አለ አና ተሳፍራበት ከነበረው ጀልባ ላይ የነበረ አንድ ሰው። ሐሳቡንም ሌሎቹ ደገፉትና ተመልሰው ያገኟቸውን ሰዎች ሁሉ ለማትረፍ ጀልባዋ ላይ ጫኗቸው። ከዚህ በላይ ከጫንን እኛም ራሳችን መስመጣችን የማይቀር ይሆናል፣ ስለዚህ ይበቃል የሚል ትዕዛዝ አንደኛ መኮንን ስለሰጠ ግን ጀልባዋ ጉዞዋን ቀጠለች። አና አጠገብ ተቀምጠው ከነበሩት ሰዎች አንዱ እዚያው ውቅያኖስ ላይ እየዋኙ ለቀሩት ሰዎች በማዘን ሻርኮች ባያገኟቸውም ቅዝቃዜው ራሱ አያሳድራቸውም በማለት ቀስ ብሎ አኩተመተመ። ጨለማ በመሆኑ በአካባቢያቸው ያለውን ማየት ባይችሉም ከሞት የተረፉ ሌሎች ሰዎችን የያዙ ጀልባዎች መኖራቸውን ግን እና አና ያውቃሉ። ድምፅም ይሰማቸዋል። የነፋስ ፍጥነት በሰዓት 6 ኪሎ ሜትር በላይ ነው። አቅጣጫውም ወደ ሰሜን አቅጣጫ ስለሆነ እስከሚነጋ ድረስ ስለምንበታተን የተረፉ ሰዎች የጫነውን ጀልባዎች በሙሉ ተቀራርበን መጓዝ አለብን እያለ አንድ ሰው ሲናገር አና ሰማች። ወዲያውኑ ሰውየው ተነሳና እኛ 16 ቁጥር ጀልባ ላይ ያለን ሰዎች ነን፣ ትሰሙኛላችሁ በማለት ጮክ ብሎ ተጣራ። እኛ ጀልባ ቁጥር 5 ነው ያለነው የሚል ድምፅ ከሩቅ ተሰማው። ጥሩ፣ ወደ እናንተ እንመጣለን። ጀልባዎቹ እንደዚህ ሲሰባሰቡና አና ምናልባት በአንዱ ጀልባ ላይ ሴንታ ሳትኖር አትቀርም ብላ ለማየት ብድግ ስትል አጠገቧ የነበሩ ሰዎች ቁጭ በይ እንጂ ሴትዮ፣ ለምንድነው አስር የምትነሺው? እኛንም እኮ ትገለብጭናለሽ እያሉ ቢቆጧትም የእነሱን ቁጣ ከምንም ሳትቆጥር ለመሆኑ ሴንታ አይታለች? ሴንታ አለች እያለች ጀልባዎቹ ላይ ሁሉ መኖሯን አጠያየቀች። ዳሩ ግን ሁሉም ገላመጧት እንጂ መልስ የሰጣት አልነበረም። በመጨረሻ ግን የሴንታ የቅጽል ስም ትዝ አላትና ፀሐይ፣ አረ ፀሐይን ያየ ካለ ስትል ሁሉም ፍለጋ ጀመሩ። አንዱ መርከቧ ከመስመጧ በፊት መርከቧ ጫፍ ላይ አይቻት ነበረ ሲል፣ ሌላኛው ደግሞ አዎ የመዋኛ ጃኬት ለብሳ አይቻታለሁ አለ። እዚህ የለችም ስትዘላ አይቻት ነበረ። ከዛ በኋላ ግን ጠፋችብኝ። አናን ከባድ ሐዘን ተሰማትና ተመልሳ ቁጭ አለች። እንደ ልጇ የምታያት ሴንታ ጠፋችባት። በዚያ ቀዝቃዛ ውቅያኖስ ውስጥ ከነጽንሷ ሞታ ይሆናል ብላ ስቅስቅ ብላ አለቀሰች። መልሳ ደግሞ አይሆንም፣ እግዚአብሔር ይህንን ያክል ጨካኝ አይደለም፣ ትሞታለች ብዬ አላምንም፣ አይሆንም፣ አትሞትም አለችና ራሷን በራሷ ለማረጋጋትና መንፈሷንም ለማጠናከር ሞከረች። ሴንታውን የተገኙ ጀልባዎች ውስጥ ባትኖርም ሌሎች ያላገኘናቸው ጀልባዎች ላይ ልትኖር ትችላለች። በሕይወት እንደምትኖር አምናለሁ። አዎ በሕይወት ትኖራለች፣ የኔ ልጅ ጠንካራ ነች እያለችም ራሷን አበረታታች፣ አጽናናች። ጀልባዎች ውስጥ ተሳፍረው ከነበሩት መካከል ቅዝቃዜውን መቋቋም ያልቻሉት ስለሞቱ አስከሬናቸው ወደ ውቅያኖሱ ላይ ተጣለ።
ከዛም 160 ኪሎ ሜትር ያህል ወደሚርቀው በስተምስራቅ በኩል ወደሚገኘው መሬት ጉዞ ጀመሩ። በጉዞ ላይ ያሉ እንዲያበረታታቸውና የድካም ስሜት እንዳይሰማቸው መዝሙር እየዘመሩ ቢቀዘፍ የማያልቀውን ውቅያኖስ ሊሰነጥቁት ተነሱ። ሆኖም ንፋሱ እየጠነከረ ስለመጣ የበለጠ ኃይል አስፈለጋቸው። ቀዛፊዎቹ ስለደከሙ መግዘፉን ተዉት። መዝሙሩን ቀረ። የአየሩም ሁኔታ ይለዋወጥ ነበረ። ለትንሽ ጊዜ ፀሐይ ስትወጣ ከየተኙበት ቀና ቀና ብለው ፀሐይ ለመሞቅ ይዘጋጃሉ። ነገር ግን ወዲያውኑ ደግሞ ደመና ይመጣና ፀሐይዋን ይጋርዳታል። ሰዎቹም እንደገና በያሉበት ኩርምት ብለው ማንቀላፋቱን ይያዙታል። እንዲህ ያሉ ቀኑን አሳለፉትና ፀሐይዋ ልትጠልቅ ስትል አና ከነበረችበት ራቅ ብላ ከምትገኘው ጀልባ ላይ አንዱ እስቲ ወደዛ ተመልከቱ፣ የምትታየኝ መርከብ አይደለችም እንዴ ሲል ጠየቀ። ማንም ያልጠበቀው ጥያቄ ስለነበረ ሁሉም ዝም አሉ። ግና አንድ ሌላ ሰው ደግሞ ጮክ ብሎ አዎ መርከብ ናት፣ ልክ ነህ መርከብ ናት አለ። በዚህ ጊዜ ሌሎቹም የት አካባቢ ነው ያለችው እያሉ ጠየቁ። አሁን ከየጀልባዎቹ የፍንደቃ ድምፅ ይሰማ ጀመር። በዚያ በኩል ሰብሰብ ብሎ ከሚታዩት ደመናዊ ስር። ልክ ነህ አንተ፣ ከዚያ በታች ጫፏ ይታያል። አዎ መርከብ ናት። መርከብ አዎ። ግማሾቹ ተነስተው ለመቆም ይሞክራሉ። ሌሎቹ ደግሞ የለበሱትን የዋና ጃኬት አውልቀው ያውለበልባሉ። የተረፉት ደግሞ ድምፃቸው መርከቡ ድረስ እንዲሰማላቸው ሲጮሁ ሳምባቸው የሚተረተር ይመስል ነበረ። አናም አይኖቿን አቁለጨለጨች። ከጥቂት ጊዜ በኋላ ወደሚያሳዩት አቅጣጫ ስትመለከት ጠቆር ያለችና ሾጣጣ ነገር አየች። አና የነበረችበት ጀልባ ውስጥ የነበረው መርከበኛ መኮንን ሽጉጡን አወጣና ምልክት መስጫ ብሬ ጥይት ወደ ሰማይ ተኮሰ። ጥይቱም ደማቅ ቀይ ቀለሙን በጉል ሰማዩ ላይ ፈነጣጠቀ። መርከቧ አይታናለች አለ ከመካከላቸው አንዱ። ተመልከቱ አቅጣጫዋን እየቀየረች ነው ይላል ሌላኛው። የጦር መርከብ ናት። 3 የጭስ ማውጫ ነው ያላት። የፈጣሪ አለ ኢንፍሌክሲብል የምትባለው መርከብ ናት። ባለፈው ዓመት አይቻታለሁ። ምንም ትሆን ምን የተባረከች መርከብ ናት። እግዚአብሔር ይመስገን አይታናለች። አዎ አይታናለች። አና ቦርሳውን ጨምድዳ ይዛ አንዴ እየሳቀች ደግሞም እያለቀሰች አይዞሽ የኔ ልጅ አትስጊ፣ አና አሁኑኑ ታገኝሻለች፣ አታስቢ የኔ ልጅ፣ አና አሁኑኑ ነው የምታገኝሽ እያለች ሴንታ አጠገቧ ባትኖርም ቃል ትገባላት ጀመር። ከፊት ለፊታቸው የምትመጣው መርከብ ያለምንም ችግር የውቅያኖሱን ውሃ እየሰነጠቀች ወደ እነሱ ስትገሰግስ ትታያታለች።